ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። ምክንያቱም ብዙ ሰው የራሱን ሐሳብ እየተናገረ ነው ያለው። ማለት መጽሐፍ ቅዱስ የሚለውን ሳይሆን በግምት በቃ ይናገራል። እኛ አሁን ዛሬ ከግምት እንድንወጣ መጽሐፍ ቅዱስ ማን ነው ሐሰተኛ ነቢይ ያለው? እየሰማችሁ ነው ወንድሞቼና እህቶቼ? ሐሰተኛ ነቢይ ማን ነው? የሐዋርያት ሥራ ምዕራፍ 13 አውጥተን እናነባለን። እየሰማችሁንም ሁላችንም እዚህ ያለንም እናወጣለን። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉክዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል። ይገርማል። በጣም ትልቅ ባለስልጣን ነበረ ከመካከላቸው። በጣም ይገርማል። የአራተኛው ክፍል ገዢ የሄሮድስ ባለሟል ምናሄ ሳውልም ነበሩ ይላል። እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስና ሳውልን ጠራኋቸው፣ ስራ ለዩልኝ አለ። በዛን ጊዜ ከጾሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። በርናባስና ሳውል በቆጵሮስ ቦታ ወደዛ እንደሄዱ ይናገራል። እነርሱም በመንፈስ ቅዱስ ተልከው ማን የላካቸው? እነዚህ እውነተኛ የሆኑ የእግዚአብሔር ሐዋርያት በመንፈስ ቅዱስ ነው የሚላኩት። ድንቆችና ምልክቶች ደግሞ አሏቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሰሎንቄ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ቁጥር 6 ላይ ቁጥር 6 ላይ ነው ስለ ሐሰተኛው ነቢይ የሚናገረው። ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ ይላል። ይሄ ሐሰተኛ ነቢይ እና ጠንቋይ ነው የሚለው ሰማችሁኝ ወይ? በ6 ላይ ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። አይሁዳዊ ነው። አሁን እኛ ጴንጤ ነው እንደምንለው ማለት ነው፣ ክርስቲያን ነው እንደምንለው፣ ያኔ አይሁድ ነው ይሄ ሰው። ግን ጠንቋይ ነው። ጠንቋይ ብቻ አይደለም፣ ሐሰተኛ ነቢይ ነው ይለዋል። ሐሰተኛ ነቢይ ነው ይለዋል። አንደኛ ዮሐንስ ትምህርት ስለሆነ ጥቅሶች እናያለን አብረን። መጀመሪያ አንደኛ ዮሐንስ 4:1 ላይ እናወጣለን። አንደኛው ዮሐንስ መልእክት 4:1 ላይ እንደዚህ ይላል፣ ወዳጆች ሆይ መንፈሱን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል። ቁጥር 2 ላይ እንደዚህ ይላል፣ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ ባለም አለ። አሁን ያኔ ምንድን ነው የሚለው? 4:1 ላይ እየተናገረ ያለው ብዙዎች ሐሰተኛ ነቢያት ወደ ዓለም መጥተዋል ነው የሚለው። አሉ አሁንም እያለን ነው። ለምን? ክርስቶስ ኢየሱስ በሥጋ እንደመጣ የማይታመን ኢየሱስ ሥጋ ለብሶ ሰው ሆኖ እንደመጣ የማይታመን ኢየሱስ ክርስቶስ ጌታ ነው ብሎ የማያምን ሰው፣ የማያምን ነቢይ ሐሰተኛ ነቢይ ይባላል፣ ወይም ጠንቋይ ይባላል። ግን አይደለውም፣ ቃሉ ነው የሚለው እንደዛ። ሁለተኛ ጴጥሮስ 2:1-3 ሁለተኛ ጴጥሮስ አትሂዱ፣ ለሌሎችም ሸር አድርጉ። ምክንያቱም
ሕዝቤ እውቀት ከማጣት የተነሳ ጠፍቷል ነው የሚለው። የእግዚአብሔር ቃል ምንድን ነው የሚለው? አንድ ነገር ልንገራችሁ። ራሽናሊ ሰዎች የምናደርገው ነገር አለ። በጣም እጅግ የተማረ አንድ የእግዚአብሔር ሰው በመጽሐፍ ቅዱስ ትልቅ የመጨረሻውን በዓለም ያለውን እውቀት የያዘ አንድ ጊዜ እንደዚህ ብሎ አስተማረ። ከትንቢት የሚበልጥ የእግዚአብሔር ቃል ነው ብሎ አስተማረ። የእግዚአብሔር ቃል ከትንቢት ይበልጣል ብሎ አስተማረ። ወገኖቼ ያ ማለት ጴጥሮስ ሁለተኛ ጴጥሮስ 1:19 ላይ ያለውን ነው። መጽሐፍ ቅዱስ ሲናገር ከእግዚአብሔር የመጣው ወይም ደግሞ ከሐዋርያት በዛ በሙሴና ኤልያስ በተራራው ላይ ኢየሱስ ክርስቶስ የተገለጠበት ጊዜ ያለውን ነገር ነው የሚናገሩት። ኢየሱስ ክርስቶስ ወደ ትራንስፊግሬሽን ወይም መለኮታዊ ማንነቱ የተገለጸበት ነው። ሙሴና ኤልያስ መጥተው የተናገሩት ቦታ ላይ ነው። ያን ነው እያወዳደረ የሚናገረው። ብዛት ነው የሚያመለክተው እንጂ ከእግዚአብሔር የመጣ ትንቢት፣ ከሰማይ የመጣ ትንቢት፣ ከእግዚአብሔር የመጣ ቃል፣ የተጻፈው ቃል አንድ ነው፣ ልዩነት የለውም። ስሙኝ፣ ሁለቱም ከእግዚአብሔር አፍ የወጣ ስለሆነ ትንቢቱ ከእግዚአብሔር አፍ ከወጣ እንደገና ደግሞ መጽሐፍ ቅዱስ ነቢያትና ሐዋርያት በመንፈስ ቅዱስ ተነድተው ድሪቭን ተደርገው የጻፉት የእግዚአብሔር ቃል ነው። ሁለቱ አንድ ነው። ለምን? ከሰማይ የመጣ ነው። ገብቷችኋል ወይ? እዚህ ላይ እንደዚህ ይላል። ሁለተኛ ጴጥሮስ 2:1-3 ያለውን ሁለተኛ ጴጥሮስ 2:1-3 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያስገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። በእነሱም ጠንቅ የእውነት መንገድ ይሰደባል። ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸው አንቀላፋም ይላል። እነዚህ ሰዎች ምን ይላሉ? ይክዳሉ ነው የሚለው። ማን? ሐሰተኛ ነቢያት። ማንን ነው የሚክዱት? እዚህ ላይ አብረን እናንበዋለን። አንደኛ ሐሰተኛ አስተማሪ ይሆናሉ ይላል። ሐሰተኛ ትምህርታቸው ምንድን ነው? ኢየሱስን የሚያስክድ፣ ኢየሱስ በሥጋ እንደተገለጠ የሚያስክድ። ለምን? ጠንቋዮች ናቸው። እነዚህ ሰዎች ጠንቋዮች ናቸው። ክርስቲያኖች ራሱ አይደሉም። ወገኖቼ ባካችሁ ተረዱኝ። ሐሰተኞች የሚባሉት ጠንቋዮች ናቸው። ጠንቋይ ብሎ ክርስቲያን የለም። ቤተ ክርስቲያን ሊሄድ ይችላል። ቤተ ክርስቲያን ሊያገለግል ይችላል። ነገር ግን ኢየሱስን የሚክድ ነው። ኢየሱስ የሚባለውን ጌታ የሚክድ ነው። ነገር ግን ሐሰተኞች ነቢያት ወይ ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልከው ያገባሉ ይላል። አያችሁ፣ የሚያጠፋ ኑፋቄን አሹልከው ያስገባሉ። ኢየሱስን ይክዳሉ። ሃሌሉያ! ዋው! የእግዚአብሔር ቃል ነው የሚነግረን። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን እስኪያሱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ለምንድን ነው እነዚህ ሰዎች ሐሰተኛ ናቸው ሲል? ጠንቋዮች ናቸው። ቅድም የሐዋርያት ሥራ ላይ ያነበብነው የምንለካበት መለኪያ አለ። አንድ ነቢይ ኢየሱስ ክርስቶስ ጌታ ነው እያለ በኢየሱስ ስም እያለ ሐሰተኛ ሊሆን አይችልም። ስሙኝ፣ እንደገና ደግመዋለሁ። አንድ ነቢይ አሁን በምድር ላይ ወይም በዓለም ላይ ሐሰተኛ እየተባለ ያለውን ነገር መጽሐፍ ቅዱሳችን ምንድን ነው የሚለው? እኔ ለነዛ ሰዎች እየተከራከርኩ አይደለም። እኔ አሁን የምናገረው ቃል ለሰው ልከራከር ሳይሆን ትውልድን ለማትረፍ ነው። ከእግዚአብሔር ቁጣ እንድንድን ነው። እግዚአብሔርን የሚያስቆጣው ነገር ነቢያቶችን ማንም እንዲነካቸው አልፈልግም ነው የሚለው እግዚአብሔር ቃል። አንድ ነገር ግን ሆነ። አንድ ጊዜ ሐዋርያው ጳውሎስና ሲላስ እያገለገሉ ሲሄዱ በግሪክ አቴንስ አርጤምስ የምትባለውን ጣዖት ሰርተው የሚሸጡ ምን ነበሩ ይላል? አንጥረኞች ነበሩ ይላል። እና ያ የእንትናቸው ጥቅማቸው እንዳይቆምባቸው በዛ በነገሮችን ዲዛይን ጣዖቱን በመስራት የሚያገኙት ገቢ ነበራቸው። ገቢው እንዳይቆም ያውቃሉ እኮ
አርጤሚስ አምላክ እንዳልሆነች ያውቃሉ። ህዝቡን አነሳሱት ይለናል። ጳውሎስን ሊያስገድሉ ፈለጉ፣ በጣም ደበደቧቸው። ለምን? አንብቡት እናንተ መጽሐፍ ቅዱስ። ነገር ግን ሐሰተኛ ነቢይ የሚባለውን ዛሬ በመጽሐፍ ቅዱሳችን አይተነዋል። ሐሰተኛ ነቢይ ማለት ጠንቋይ ነው። ሐሰተኛ ነቢያት በአዲስ ኪዳን ብቻ ነው ወይ ያሉት? በብሉይ ኪዳን አሉ። አካብ ለጦርነት በተዘጋጀበት ጊዜ እንደገና ደግሞ አለው። አካብ ለጦርነት በተዘጋጀበት ጊዜ ሁለቱ አብሮት የነበረ ንጉስ ነበረ። እሱም ማን ነው? የይሁዳን የሚገዛው የኢየሩሳሌሙ ንጉስ ወይም የይሁዳ ንጉስ ኢዮሳፈጥ የሚባለው ንጉስ ነበር። ይህ ኢዮሳፈጥ የሚባለው ንጉስ የእግዚአብሔርን ነገር ይለያል። ሃሌሉያ! የእግዚአብሔርን ነገር ይለያል። የመለየት መንፈስ አለበት እና 400 የበዓል ነቢያት መጥተው ለአካብ ትንቢት መናገር ጀመሩ። ውጣ፣ ይከናወንልሃል እያሉ መተንበይ ጀመሩ። እግዚአብሔር እንደዚህ ያደርጋል፣ እንደዚህ ይጨምራል እያሉ መተንበይ ጀመሩ። እነሱ እኮ የበዓል ነቢያቶች ናቸው። እውነተኛ የሆነውን ነቢይ አካብ በፍጹም አያስቀምጥም፣ አያስጠጋም። እደግመዋለሁ፣ እውነተኛ ነቢያቶችን አካብ የእግዚአብሔርን ነቢያት አልተቀብሎ አያውቅም። ኤልያስ በረሃ ለበረሃ እየተንከራተተ ነው ያለ። 50 ነቢያት ብሎ አብድዩ 100 ነቢያትን በሁለት ቦታ ላይ ከፋፍዬ እየመገብኳቸው እኮ ነው ብሎ ለኤልያስ ነገረው። ለምን? ኤልዛቤል ልትገላቸው ስለሆነ። እውነተኛ ነቢያቶች አካብ ቤት አይኖሩም። አንዳንድ ሰዎች እነዚህ ሰዎች እውነተኛ የእግዚአብሔር ነቢያቶች ይመስላቸዋል። አይደሉም። እነዚህ አጥኑ መጽሐፍ ቅዱሳችሁ። የበዓል ነቢያቶች ናቸው። ሐሰተኛ ነቢያቶች ናቸው። እነዚህ ሐሰተኛ ነቢያት የአካብ ነቢያቶች ናቸው። ከተናገሩ በኋላ ይሄ የእግዚአብሔር ሰው አረካም። ከዛ ሌላ የምንጠይቅበት የእግዚአብሔር ነቢይ አለ ወይ አላቸው። የእግዚአብሔር ነቢይ አለ ወይ በዚህ አካባቢ? ስለዚህ ስለ ጉዟችን ልንጠይቀው የሚገባን ብሎ ለአካብ ጠየቀው ኢዮሳፈጥ። እና ምን አለ? አንድ የምጠላው ነቢይ አለ። የምጠላው ነቢይ አለ። እሱ ስለ እኔ መልካም ነገር አይናገርም አለው። ግድ የለም ንጉሡ እንደዛ ይበል፣ ይምጣና እሱ የእሱን ሐሳብ እንሰማለን አለው። መጣ፣ ሚክያስ መጣ። ሚልክያስ በመጣ ጊዜ የተናገረው ነገር ነበረ። ውጣ፣ ይከናወናል መሰለው፣ እውነት ንገረኝ አለው። ሁላችሁም ታውቁታላችሁ። ከዛ በኋላ ማድረግ እንደሌለበት ጦርነት መውጣት እንደሌለባቸው ሲናገር የእግዚአብሔር መንፈስ በየት አልፎ ነው እኔን በየት አልፎ ነው አንተን የተናገረ ብሎ በጥፊ መታው ይላል መጽሐፍ ቅዱስ። እኔ ስለሱ ልናገር አይደለም። ነገር ግን እንደዚህ አለው፣ እኔ እስክመለስ ድረስ አለው አካብ ለሚክያስ፣ አስራችሁ የመከራ እንጀራ መግቡት አለ። ከዛ ሚክያስ ምን አለ? ኦኬ ስመለስ እኔ የተናገርኩት እኔ የተናገር ማለት በእኔ የእግዚአብሔር የተናገረው ቃል ይፈጸማል። አንተ ከተመለስክ እግዚአብሔር በእኔ አልተናገረም ማለት ነው አለው። ምን ማለቱ ነው? አትመለስም እያለው ነው። የሰማችሁ ነው ቅዱሳን? አትመለስም፣ በዛው ነው የምትቀረው እያለው ነው። የእግዚአብሔር ቃል እንደተናገረው፣ የእግዚአብሔር ሰው እንደተናገረው ያ አካብ ንጉሡ አካብ በጦር ወቅተው ገደሉት ይላል መጽሐፍ ቅዱስ ሲናገር፣ ገደሉት። ስለዚህ ብዙ ጊዜ ያለማወቅ እኛና ልጆቻችን እኛና ምድራችን ክፉ ነገር እንዳናመጣ ትውልድ እንዲያውቅ ነው። ዛሬ በደንብ እንድሰሙኝ ይፈልጋለሁ። በኋላም ቪዲዮ የምትሰሙት መጽሐፍ ቅዱሳችሁን ገልጻችሁ አንብቡት። ጳውሎስ ይሄንን ሐሰተኛ ነቢይ እንዲታወር ነው ያደረገው። ለምን? እውነተኛ የእግዚአብሔር ነገር በሱ ላይ ስላለ እንዲታወር አደረገው። ታዲያ ለምንድን ነው እነንትና ሐሰተኛ ነቢይ የሚባሉት ልትሉኝ ትችላላችሁ። እዚህ በፊት ብዙ ጊዜ ተናግሬያለሁ። እንደዚህ አለ። ኒቆዲሞስ በሌሊት እየመጣ ነበረ ወደ ኢየሱስና አይሁዶች ምን አሉት? ስለ ኢየሱስ ሐሰተኛነት ምናምን ሲነግሩት እንደዚህ አላቸው። ሕጋችን ከዛ ሰው ሳይሰማ ሳይለይ በደም ሳይመረምር ይሄ ነገር ወንጀለኛ ነው ኃጢአተኛ ነው ብሎ እንዲቀበል ይፈቅዳል እንዴ አለ። ይፈቀዳል ወይ ብሎ ጠየቃቸው። ቻሌንጅ ሲያደርጋቸው እንመለከታለን። በሌሊት ወደ ኢየሱስ ይመጣ የነበረው ማን? ይሄ ኒቆዲሞስ
ታዲያ ምንድነው እየተፈጠረው ያለው ብትሉኝ ይውላችሁ ዲያብሎስ ቤተክርስቲያንን አንደኛውን ከሌላኛው ጋር በማጋጨት ጊዜውን ማራዘም ይፈልጋል። ብዙዎችን ወደ ሲኦል መውሰድ ይፈልጋል። ብዙዎችን ወደ ጥፋት መውሰድ ይፈልጋል። ለምን? እግዚአብሔር የላከው የጸጋ ስጦታ 5 ኦፊስ በቤተክርስቲያን ላይ እግዚአብሔር ኦፕሬቲንግ እንዲያደርግ ቤተክርስቲያንን ፒዩሪፋይ ለማድረግ ሙሽራዋን ለሙሽራው ለማዘጋጀት 5 የጸጋ ስጦታዎች እግዚአብሔር ሰጥቷል። እነዚህን 5ቱን የጸጋ ስጦታዎችን ሰው ተቀብሎ ቤተክርስቲያን እንዳትታነጽና እንዳታድግ ሰዎች እሱ የያዛቸው ኮሎናይዝድ ያደረጋቸው ሰዎች ነፃ እንዳይወጡ ከበሽታቸው እንዳይፈወሱ ምሪትን አቅጣጫን እንዳያገኙ የእግዚአብሔርን የጸጋ ስጦታ ማቃለል ነው። በምን? በርቀት አሁንም እንደገና ስሙኝ። ስለ እግዚአብሔር ብላችሁ እግዚአብሔር ምስክሬ ነው። እኔ ስለ እነሱ እየተከራከርኩ አይደለም። ፕሊዝ ተረዱኝ። እኔ ለማንም ልከራከር አይደለም። እኔ ግን ትውልድን ለማዳን መጽሐፍ ቅዱስ እንደሚናገረው መጽሐፍ ቅዱስ የሚለውን ነው የምናገራችሁ። ከመጽሐፍ ቅዱስ አውጥቼ ነው የነገርኳችሁ። ምልክት አለን። ምን አይነት ምልክት? ኢየሱስ ክርስቶስ ጌታ እንደሆነ የማይታመን መንፈስ ሁሉ ነቢይ ነኝ የሚል ሁሉ ክርስቶስ ኢየሱስ ጌታ እንደሆነ የማይታመን ሐሰተኛ ነቢይ ነው፣ ጠንቋይ ነው። ክርስቶስ ኢየሱስ ጌታ እንደሆነ የሚታመን ነቢይ ትንቢት ተናግሮ ትንቢቱ ባይፈጸም ሐሰተኛ ነው ብለን መናገር አንችልም። ሐሰተኛ ነው ብለን መናገር ተሳሳተ ነው የምንለው። ወንድ ትወልጃለሽ ብሎ ሴት ቢወለድ፣ ሴት ትወልጃለሽ ብሎ ወንድ ቢወለድ እንዲህ ይሆናል ብሎ ባይሆን ምክንያቱን አናቀውም። ከማን ነው ምክንያቱ? አናቀውም። እየሰማችሁ ነው ወይ? ከማን ነው ምክንያቱ? ከሰሚው ከተቀባዩ ወይስ እሱ ነው የተሳሳተው? በዚህ በፕሮፌቲክ ዓለም ውስጥ በዚህ በነቢያት አገልግሎት ውስጥ ሁለት ነገር አለ። የሰው መንፈስ አለ። የሰው መንፈስ የሰውን መንፈስ ዲዘርን አድርጎ ወይም መንፈሳችን ከሰው መንፈስ ጋር ተገናኝቶ የሰውየውን ነገር ሊያሳየን ይችላል። እኛ በመንፈስ ቅዱስ ወደ እግዚአብሔር ወደዚህ ሪሊም ውስጥ ወደ ሪሊም ኦፍ ስፒሪት ካልገባን አናቀውም። ስለዚህ ሰውየው ተሳሳተ የምንለው የነፍሱን ዕውቀት ነው የሚናገረው። ሰውየው ከሰውየው ያለውን ነገር አይቶ በመንፈሱ የሰው መንፈስ ሰውየው ውስጥ ያለውን አይቶ ሊነግረን ይችላል። ነገር ግን በመንፈስ ቅዱስ የሆነ ነገር ግን እግዚአብሔር ከሰማይ ያመጣው መልእክትን ይፈጸማል። አንዳንድ ጊዜ ሳይፈጸም ቢሆንም ግን ፍርድ ለኛ አይደለም። እነዚህ ሰዎች ተሳሳቱ አልተሳሳቱ እኛን ፈራጅ ያደረገን የለም። እዚህ በፊት በጣም ብዙ ተሳስተናል። እኔ ራሴ ያደርገው ነበር ወገኖቼ። በመድረክ ላይ ወተን በቸርቻችን ላይ ወተን ከሰዎች ጋር ስናወራ እንትና ሐሰተኛ ነው በፍጹም ድፍረት ነው ማለት የለብንም። ለምን? እግዚአብሔር ተናግሮን ከሆነ እግዚአብሔር በምን መልክ እንድናስተላልፈው እንኳን እግዚአብሔር መጠየቅ ይገባናል። አንድ የእግዚአብሔር ነቢይ ሲነሳ በተለይ ቤተክርስቲያን የምንመራ እኔና እንደናንተ የምናገለግል ሰዎች በእግዚአብሔር ፊት ካልተገለጸልን ጾም ጸሎት ይዘን እንጸልይ። ለምን? መናገራችን ችግር ስላለው አደጋ ስላለው። ለምን? በመንፈስ ቅዱስ ላይ ስለሆነ የምንናገረው። እንደዚህ ያደረገ እንደዚህ ያለ እኛ አይገባንም። በስጋ ሆነን በአእምሮ ሆነን የእግዚአብሔርን መንፈሳዊ ነገር ማወቅ አንችልም። ለምሳሌ ኤልሳ በቤትሽ ምን አለ አላት። ከዚህ በፊት ያልተደረገ ነገር ነው ኤልሳ ያደረገው። በቤትሽ ምን አለ? የነቢያት ሚስት የነበረችው የነቢይ ሚስት ነበረች። በዕዳ የተያዘችውን ነቢይ ምንድነው በቤትሽ ያለው አላት። ከዛ በፊት ሆኖ የማያውቅ ነገር ነው። አዲስ ነገር ነው ያደረገው። መንፈስ ቅዱስ አዲስ ነገር አደረገ። ምን አንስራ ነው ያለው ስትለው፣ እሺ አሁን እንደዚህ አድርግ ያላት። በሰፈር ያለውን ሁሉ ሰብስብ ያላት። እሷ ባዶ ማድጋ ነው ያለኝ ስላለችው ሰብስብ ያላት። የሌሎችን ጨምረሽ ሰብስቢ። እሺ ከዛ በኋላ ደግሞ ልጆችሽና አንቺን ቤታችሁን ዝጉት አላት። ዝጉት፣ ቤታችሁን ዝጉ። ከዛ በኋላ እዚህኛው አንድን ስራ ይመስለኛል የሷ የራሷ የነበረውን ስራ ላይ የሚሞላ ዘይት ነበረ። ያንን ወስደሽ ወደ ሌሎቹ እንስራዎች ገልብጭ አላት። ከዛ በኋላ ሁሉም ማድጋዎች ከሞሉ በኋላ እንስራዎች ከሞሉ በኋላ ዘይቱ ቆመ ይለናል። ከዛ በፊት ኤልያስ ያላደረገው ነገር ነው ያደረገው። እሱ መንፈሳዊ ነገር በፍጹም ሊረዳን የማይችል ነገር ነው።
በምንድን ነው ያመጣው? ሰይጣን በመሰረቱ ከዓለም ያለውን ማነው ከእግዚአብሔር ቤት ያለውን ነገር ሰማይ ስለነበረ ያን እየኮረጀ የሚሰራው እንጂ የራሱ ነገር ክሬት ማድረግ አይችልም። እሱ ክፋት ብቻ ነው መስራት የሚችለው። ጌታ ኢየሱስ በማቴዎስ ወንጌል ላይ እንደዚህ ይላል። አብረን እናያለን። የማቴዎስ ወንጌል 24 ላይ አብረን እናነባለን። 24 ላይ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላት ሰዎች የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ይላል። ድንቅ ያሳያሉ። ለምን? ሐሰተኛ ይህ ሰይጣን ታምራት በአሜሪካ ውስጥ አሁን የተለያዩ ነገሮችን የሚያደርጉ ሰዎች ታምራት የሚያደርጉ ጠንቋዮች አሉ። በፎቅ ላይ የሚራመዱ የተለያየ ነገር ነው የሚያደርጉ። ግን ለጥቅም ነው ወይ? ለሰው ጤንነት ይሰጣል ወይ? እንደዚህ በኢየሱስ ስም ነው ወይ የሚደረገው? ወገኖቼ በኢየሱስ ስም የሚደረግ ነገር በሙሉ ከእግዚአብሔር ነው። እንደገና ደግሞ አለው በኢየሱስ ስም የሚደረግ ነገር ሁሉ ታምራት፣ በክርስቶስ ኢየሱስ ስም የሚደረግ ታምራት ሁሉ ይህ የእግዚአብሔር ታምራት ነው። ደግሞ አለው በኢየሱስ ስም የሚደረግ ታምራት ሁሉ ይህ የእግዚአብሔር ነው። ሃሌሉያ 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 ሃሌሉያ። የእግዚአብሔር ስም ብሩክ ይሁን። አንድ ቦታ ላይ ፈልግ ያጣሁት አሁን ምን ይላል? በፍሬያቸው ታውቋቸዋላችሁ ይላል። በምን? በፍሬያቸው ታውቋቸዋላችሁ። ምን አይነት ፍሬ? ምን አይነት ፍሬ? ሁላችንም ገላትያ ምዕራፍ 5 ላይ እናወጣለን። የመንፈስ ፍሬ፣ የመንፈስ ቅዱስ ፍሬዎች ምዕራፍ 5 ቁጥር 19 ጀምሮ ያለውን እናነባለን። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት። እነዚህ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም። ከዛ በኋላ ፍሬ የሚለውን ነገር ነው። አሁን የሥጋ ፍሬ አለ። የሥጋ ፍሬ በስተጀርባ ያለው ሰይጣን ነው። ከሥጋ ፍሬ በስተጀርባ ያለው ሰይጣን ነው። የመንፈስ ፍሬ ግን ይላል 22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑቱ ሥጋን ከመሻቱና ከምኞቱ ጋር ሰቀሉ ይላል። እነዚህ ሰዎች ፍሬ አላቸው። እውነተኛ የሆኑ የእግዚአብሔር ነቢያት ወጥተው ስለ ራሳቸው እንኳን ሲሟገቱ አታያቸው። ወጥተው ስለ ራሳቸው ሲሟገቱ እንኳን አታያቸው። ለምን? የሚዋጋ እግዚአብሔር እንዳለ ያምናሉ። የመንፈስ ፍሬ በእነሱ ላይ ይታያል። ድሆችን ሲረዱ ታያላችሁ። ችግረኞች ሲረዱ ታያላችሁ። አንዳንዶቻችሁ ገንዘብ ምናምን ይወጣል። አዎ እኔ ስህተት የለባቸውም አይሳሳቱም እያልኩ አይደለም። ብዙ ጊዜ እንደምናገረው ሊሳሳቱ ይችላሉ። ምክንያቱም ፍጹም የሆነ ሰው በምድር ላይ የለም። እኔ እያልኳቸው ያለሁት ግን ሐሰተኛ ነቢይ ማለት ግን ሐሰተኛ ነቢይ ጠንቋይ ነው። ሐሰተኛ ነቢይ የክርስቶስ ልጅ አይደለም። ዳግም አልተወለደም። የእግዚአብሔር ሰው አይደለም። እርሱ የዲያብሎስ ልጅ ነው። መጽሐፍ ቅዱስ ነው የሚናገረው። አብረን ተመልሰን እናነባዋለን። የሐዋርያት ሥራን አብረን እናነባዋለን ተመልሰን ምዕራፍ 13 ላይ ያለውን የሐዋርያት ሥራ ምዕራፍ 13 ቁጥር 6 ላይ ያለውን ከ6 ጀምረን እናነባዋለን። ከ6 ጀምረን ያለውን እናነባዋለን አብረን። ቅድም 6 ስላነበብኩት እርሱ ማስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዥ ጋር ነበረ። ይህም በርናባስንና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዡን ከማመን ሊያጣምን ፈልጎ ተቃወማቸው። ይሄ የሐሰተኛ ነቢያቶች የክርስቶስ ወንጌል እንዲሰበክ አይፈልጉም። ሰዎች ወደ ጌታ ኢየሱስ እንዲመጡ አይፈልጉም። እባካችሁ ስሙኝ ወገኖቼ ቅዱሳን፣ ለሌሎችም ሸር አድርጉት። ሐሰተኛ ነቢይ ወይም ጠንቋይ ነው። አንደኛ ጠንቋይ ነው ብያቸዋለሁ። ሁለተኛ ዳግም አልተወለደም። የክርስቶስ በቃ አይደለም።
ስለዚህ ይሄ ሰው ጠንቋይ ስለሆነ ግን ነቢይ ነው የሚባለው። ተመልከቱ፣ ለምን ይናገራል፣ ይተነብያል። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማል። አገረ ገዡን ከማመን ሊያጣምን ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? አያችሁ፣ የጠንቋይ ስራ እንደዚህ ነው። የሐሰተኛ ነቢያት ስራ ይሄ ነው። አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ መፈለገ። በዛን ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ሃሌሉያ ሃሌሉያ። ከጌታ ትምህርት የተነሳ ተገርሞ ምን አለ? አመነ። ለምን? የእግዚአብሔር ኃይል አለ በጳውሎስ ላይ፣ እውነተኛ የሆነ የእግዚአብሔር ሐዋርያ ስለሆነ። ስለዚህ ሐሰተኛ ነቢይ በኢየሱስ ስም አጋንንት አያስወጣም። እደግመዋለሁ ካላችሁ አሜን ወይ ትክክል ነው ወይም ትክክል አይደለም በሉኝ። ትክክል አይደለም የምትሉት ሰዎች በግሌ በስልክ ቁጥሬ 204 ደውላችሁ ማነጋገር ትችላላችሁ። ግን የተጻፈው የእግዚአብሔር ቃል ትክክል ስለሆነ እኔ እንደ እግዚአብሔር ቃል ነው እየነገርኳችሁ ያለሁት። የራሴን ሐሳብ አይደለም፣ የሰዎችን ሐሳብ አይደለም እነግራችሁ። የራሴን ሐሳብ አይደለም፣ የሰዎችንም ሐሳብ አይደለም። እኔ እየነገርኳችሁ ያለው መጽሐፍ ቅዱስ ያለውን ነው። ስለዚህ ሐሰተኛ ነቢያት እኛ አሁን ብዙ ሰዎች ሐሰተኛ የሚላቸው ወንድሞቻችን እህቶቻችን የእግዚአብሔር የቀባቸው ሰዎች በኢየሱስ ስም አጋንንት ያስወጣሉ። ኢየሱስ ብለው ይሰብካሉ። ኢየሱስን እንደሚወዱ ያሳያሉ። ድሆችን ሲረዱ እናያለን። እነማን? ሐሰተኛ ነቢያት። ብዙ ሰው ሐሰተኛ ናቸው፣ መናፍቅ ናቸው ምናምን የሚላቸው ሰዎች። ስለዚህ ከጥፋት እንድንጠበቅ ነው እኔ እየተናገርኩ ያለሁት። እግዚአብሔር ይባርካችሁ። ሌላ ነገር አይደለም። የእግዚአብሔር ስም ለዘላለም ብሩክ ይሁን። ሃሌሉያ። ምክንያቱም እውነተኛ የሆኑ የእግዚአብሔር ነቢያት በሚገለጹበት ጊዜ ጠንቋዮች ቦታ ያጣሉ። በምዕራፍ 8 ላይ ስንመለከት ፊልጶስ በሰማርያ ከተማ ወርዶ ወንጌልን ሲሰብክ ስምዖን የሚሉት ጠንቋይ 50 ሺህ የሚያወጣ መጽሐፉን ነው አውጥቶ ያቃጠለው። ስለዚህ ሐሰተኛ ነቢይ ወይም ደግሞ ሰዎች አይ ውሸት እኮ ነው አልተደረገም ይህ አልተደረገም ምናምን ከሚለው ይልቅ እኛ ከጥፋት ራሳችን ለማዳን ለምንድን ነው ጥፋት ነው ከባድ ነው እያልኩ እየተናገርኩ ያለሁት? ጌታ ኢየሱስ አጋንንትን የሚያወጣው በአጋንንት አለቃ ነው ብለው ስሙን ማጥፋት ጀመሩ። አጋንንትን የሚያወጣው በአጋንንት አለቃ ነው አሉት እና እንደዛ ብለው ሲናገሩ ኢየሱስ እንደዚህ አለ፣ የሰውን ልጅ የሰደበ የኃጢአት ይቅርታ እንደሚያገኝ፣ ነገር ግን መንፈስ ቅዱስን የሰደበ ኃጢአቱ እንደማይሰራ ተናገረ። ለምን? ኢየሱስ አጋንንትን የሚያወጣው በእግዚአብሔር ጣት በመንፈስ ቅዱስ ኃይል ስለነበረ። ቤኤልዘቡል አለበስ ሲሉት ኢየሱስ ክርስቶስ ምን እያሉ ነው? መንፈስ ቅዱስን ነው የሚናገሩት። አንድን የእግዚአብሔር ነቢይ እግዚአብሔር የቀባውን ነቢይ ለኛ ቀደም እንዳልኳችሁ ብዙ በምድር ላይ የተደረገው ያለው ቅናት ነው። አንዳንዱ በቅንነት በላይ ያሉ ወንድሞቻችን እህቶቻችን ምናልባት እንደኔ ቤተክርስቲያን የሚመሩ ሰዎች ሊኖሩ ይችላሉ። ካጠገባቸው ሌላ ቸርች ሌላ ፕላንት ሌላ ቸርች ሲሆን በቃ መምኑ ሊሄድብን ነው ብለው ሊፈሩ ይችላሉ። ወገኖቼ ምን አለ እኔ እዚህ ቦታ ላይ አሁን እኔ ከማገለግልበት ከተማ ላይ ሰው መጥቶ ሰዎችን ዲሊቨር ቢያደርግ ሰዎች ቢፈወሱ ነፃ ቢወጡ የእግዚአብሔር ኃይልና ክብር ቢገለጥ ደስ ካላለኝ የኔ ህይወት አጠያቂ ነው። ክርስትና አጠያቂ ነው። ለምን? የመንግስቱ ስራ እንዲሰራ ነው እንፈልገው ወይስ በኔ ብቻ እንዲሰራ ነው እንፈልገው? ለኔ ደግሞ እግዚአብሔር ያሰመረልኝ ነገር እግዚአብሔር ለኔ ያስቀመጠውን ነገር በኔ ሳይሰራ በምድር ላይ አላልፍም። በቅንነት መመላለስ ከሆነ መውደቅ መነሳት አለ። አዎ አለ። ዝቅታ አለ፣ ከፍታ አለ። አዎ እግዚአብሔር ይባርክ ጋሽ ተስፉ። እውነት ነው። ሐሰተኛ ነቢያት ድሮ ጥንትም አሉ። አዎ ልክ ነው፣ ጥንትም አሉ። ነገር ግን አሁን እውነተኛ ነቢያትን ሰው ሐሰተኛ ስለሚል ነው እኔ እየተናገርኩ ያለሁት። ሰዎችን ለማዳን ነው። ስለ እነሱ የሚከራከር እግዚአብሔር ነው። እኔ ግን በጥፋት ላይ ማለት
አንዳንድ ሰዎች እንደዚህ እንደነ አንጥረኞች እንደ አቴንስ ላይ እንደነበሩት አንጥረኞች አርጤሚስ ለምትባል ጣዖት ኤሽያ በሙሉ የሚያመልካት የነበረች ዲመን ለሷ የሚሰራውን ጣዖት እነሱ ጥቅማቸው እንዳይቀርባቸው የሚዋጉትን የሚቃወሙትን ነገር ወገኖቼ ይሄ በእኛ ህብረተሰብ ብቻ አይደለም፣ በማንኛውም ህብረተሰብ ላይ ያለ ነው። በማንኛውም ህብረተሰብ በማንኛውም ምድር ላይ ያለ ነው። ለምን? the altar is devil ሰይጣን ነው ይሄን የሚያደርገው። ስለዚህ እውነተኛ ነቢይ ከሆነ በኢየሱስ ስም አጋንንትን ያስወጣል፣ በኢየሱስ ስም ሰዎች ይፈወሳሉ፣ በኢየሱስ ስም ይሰብካል፣ በኢየሱስ ስም ይጸልያል። ማን? እውነተኛ ነቢይ። ትንቢት ተናግሮ አልተፈጸመም፣ ታዲያ ሐሰተኛ ነቢይ እኮ አይደለም። ትንቢት ተናግሮ አልተፈጸመም ማለት ሐሰተኛ ነቢይ ነው ስንል እኮ ይሄ የጠንቋይ ነው እያልነው እኮ ነው። ትንቢት ተናግሮ ካልተፈጸመ ሐሰተኛ ነቢይ ነው ስንለው ጠንቋይ ነው እያልነው ነው። እኔ አይደለም ያልኩት፣ ጳውሎስ ነው ያለው እዚህ ላይ። እኔ አይደለም ያልኩት፣ ዮሐንስ ነው ያለው። ምን? ኢየሱስ ክርስቶስ በስጋ እንደመጣ የማይታመን ሁሉ ሐሰተኛው ነው፣ የክርስቶስ ተቃዋሚ ነው ይላል። መኖራችሁን ማወቅ ፈልጋለሁ ወገኖቼ። ይሄ በጣም አስፈላጊ ትምህርት ነው። አስፈላጊ ትምህርት ነው። ራሳችን ከጥፋት እንድናድን ነው። ራሳችን ከጥፋት እንድናድን ነው። ምክንያቱም ወገኖቼ ብዙ ነገራችን እየተያዘብን ያለው የእግዚአብሔርን ነገር ስለምንቃወም ነው። የእግዚአብሔርን ነገር ስለምንቃወም ነው። እነሱ የራሳቸው ነገር ካላቸው አለ የከተማዋ መሪ መጣና ጳውሎስን ለማዳን እነሱ የራሳቸው ክርክር ካላቸው እነ አንጥረኞቹ በቃ በተወሰነው በተደነገገው ጉባኤ መታየት ይችላሉ። እነዚህ ሰዎች ግን ምንም ጥፋት የለባቸውም ብሎ ጳውሎስንና በርናባስን ወይም ሲላስን ከህዝቡ መካከል አውጥቶ ሲወስዳቸው እንመለከታለን። ለምን? በቃ ያጠፉት ጥፋት የለማ፣ ኢየሱስ ያድናል ብሎ ነው የሰበኩት። አሁን እዚህ ቁጭ ብዬ የምነግራችሁ ወንድማችሁ አንዱ ያውቁኛል፣ ሱዳን የነበሩ ሰዎች ያውቁኛል። የመጀመሪያው ተቃዋሚ የሆነ ቸርች ሲጀመር የሆነ ሰው ከቸርች ሲወጣ የሆነ ነገር ሲደረግ ዋና ተቃዋሚ የነበርኩ እኔ ነኝ። እግዚአብሔር አይኔን ስለከፈተው ነው። ኦኬ፣ እኔ ሐሰተኛ ነቢያቶች አይኖሩም እያልኩ አይደለም። ሊኖሩ ይችላሉ። ነገር ግን መለያችን አሁን ያልኳችሁ ነው። ይሄው ምንለይበት ክራይቴሪያ አለ። ዮሐንስ ምዕራፍ 2 ዮሐንስ ላይ ሁላችንም እናወጣለን። 2 ዮሐንስ እናወጣለን። መጽሐፍ ቅዱሳችን እናወጣና እናየዋለን። ለምን? ነግሬያችኋለሁ። ክርስቶስ ኢየሱስ በስጋ እንደመጣ የማይታመን ሁሉ ይህ የክርስቶስ ተቃዋሚ መንፈስ ነው፣ ከእግዚአብሔር አይደለም። ሃሌሉያ። ምዕራፍ 7 ላይ ቁጥር 7 ላይ 2 ዮሐንስ ምዕራፍ 1 ቁጥር 7 ላይ አነባለሁ። ብዙ አሳቾች ወደ ዓለም ገብተዋልና ይላል፣ እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚው ነው። መጥተዋል እኮ ነው የሚለው። ኦልሬዲ አሉ ነው የሚለው። ይመጣሉ አይደለም እያለን ያለው፣ አሉ ኦልሬዲ ነው የሚለን። በዛ ዘመን ነበሩ። ለምን? ዲያብሎስ በዛ ዘመን አለ፣ አሁንም አለ። ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ሰላም የሚለው ሰው ከክፉ ስራው ይካፈላልና ይላል። አያችሁ፣ እነዚህ ሰዎች መለኪያ አላቸው። መለኪያው የክርስቶስ ትምህርት የላቸውም ነው የሚለው። ክርስቶስ ኢየሱስ በስጋ እንደመጣ ከድንግል ማርያም እንደተወለደ ወይም አምላክ ሰው እንደሆነ አያምኑም ነው የሚለን። እነዚህ ሰዎች ምንድናቸው ይላል? ሐሰተኞች ነቢያቶች ናቸው። ሐሰተኛ ጠንቋዮች ናቸው። የሰይጣን ልጆች ናቸው። አንተ የዲያብሎስ ልጅ ነው ያለው ያን በርሱስ የሚለውን ሰው በርሱስ ነው እርሱን ሰው 13 ላይ ያነበብኩላችሁ። አንተ የሰይጣን ልጅ ነው ያለው። ስለዚህ እውነተኛ የሆኑትን ነቢያት በትንንሽ ስህተቶች የእግዚአብሔርን ሐሳብ ተሳስተን እኛም መፈወስ የሚገባንን በረከት መቀበል ከእግዚአብሔር የሚገባንን ነገር እንዳናሳልፍ ነው አሁን እግዚአብሔርን ወደ ልቤ ያመጣው እያስተማርኩት እየተናገርኩት ያሉት። እውነተኛ ነቢያት፣ ሐሰተኛ ነቢያት የሚለው የእግዚአብሔር ቃል ነው የሚነግረን፣ የኛ ሐሳብ አይደለም። አንዳንድ ሰዎች በሩቅ ሆነው
ሐሜተኞች የሰይጣን ደቀ መዛሙርቶች የነገሯቸውን ይዘው ነው በመድረክ ላይ ወጥተው በቴሌቪዥን ወጥተው ይሄ ሰው ሐሰተኛ ነው ብሎ የሚናገሩት። ራሳቸው ቁጭ ብለው አይነጋገሩም፣ ራሳቸው አያናግሯቸውም፣ ራሳቸው ሂደው በእግዚአብሔር ቃል መሰረት አይመክሯቸውም። መምከር አለባቸው፣ መሄድ አለባቸው። ሐሰተኛ ነው አይደለም ቁጭ ብለው መስማት አለባቸው። የሚያስተምረው ትምህርት ምንድን ነው? አጋንንት የሚወጣው በማን ስም ነው? ታምራት የሚደረገው በማን ስም ነው? ትንቢቱ በማን ስም ነው? አሰራር ላይ ላይረዳ ይችላል። አሰራር እኛ በለመድነው መንገድ ላይሄድ ይችላል። እኛ በለመድነው መንገድ ስላልሄደ ሐሰተኛ ነው ማለት አንችልም። አይቻልም። እኛ በለመድነው መንገድ ካልሄደች ሐሰተኛ ነች እሱ ማለት አንችልም። እግዚአብሔርን እያገለገልን እየመሰለን ከእግዚአብሔር ሐሳብ እንዳንወጣ እግዚአብሔርን እያመለክን እየመሰለን የእግዚአብሔርን ሐሳብ ስንቃወም እንዳንገኝ እንድንጠነቀቅ ያስፈልጋል። ፍሬያቸው እየገለጻቸው ነው ያለ። አንዳንድ ጊዜ ከቴዎሎጂ ዲግሪ የተነሳ ቴዎሎጂ አእምሯችን ስለሞላው ሁሉን ነገር ምናቅ ይመስለናል። አናቅም። እነግራችኋለሁ፣ አናቅም። we don't know nothing unless the Holy Spirit reveal his truth to our spirit. Otherwise we don't know. ምክንያቱም ፊደል ነው የምናውቀው እንጂ እውነቱ ግን በእግዚአብሔር መንፈስ ቅዱስ የሚያበራልን ነገር አለ። አሁን እንዳልኳችሁ ኤልሳ ከኤልያስ ከሱ ሜንቶር አልተማረው። በዛ ዘመን ግን አንድ ሰው እንኳን የጠየቀ የለም። አንድ ሰው እንዴት እንደዚህ ያደረግክ አንተ? ይሄንን ታምራት ያልተለመደ ልምምድ እየመጣ ነው በእስራኤል ምድር ተብሎ አልተነገረም። የሚገርም እኮ ነው። ገንዘብ የሚጠሩ ሰዎች አሉና ይሄ በጣም አደገኛ ለቤተክርስቲያን ልምምድ ነው ይላሉ። ጌታ ኢየሱስ ክርስቶስ አሳ ሆድ ውስጥ ገንዘብ አውጥቶ ዕዳ ከፍሏል። ኤልያስ የሌለ ዱቄት የሌለ ዘይት የረሃብ ዘመን እስኪያልቅ የድርቅ ዘመን እስኪያልፍ ድረስ አድርጓል። ሃሌሉያ። የሌለ ነገር የሌለ ነው። ዮርዳኖስ ውሃ ሄደህ ንዕማንን ብቅ ጥልም በል አለው። በጊዜው እግዚአብሔር የሰጠው መልእክት ነው። there is nothing to do about doctrine። ሄድና ዮርዳኖስ ውሃ እዛ ጭቃ ከሆነ ውሃ አንድን ጄኔራል ምን አለው? ሄድና ብቅ ጥልም። እሱ የመሰለው ነገር አለ። ኤክስፔክት ያደረገው እጅ ጭኖ እየዳሰሰ የሚፈውሰኝ መሰለኝ እንጂ ከዚህ የተሻለ ውሃ በእኔ ከተማ አለ። ይሄ ሰው እኮ አምላክ የሌለው እኮ ነው። ጣዖት የሚያመልክ ሰይጣን የሚያመልክ በኋላ ንስሐ የገባ በስጦታው የሆነ ነገር ሊያደርግ የመሰለው እንደነሱ ጣዖቶች እንደ ጠንቋዮች መሰለው ነው። እግዚአብሔር የተለየ ነው። የኔ አምላክ የተለየ ነው። በሉ እስኪ ሃሌሉያ። አዲስ ነገር አደርጋለሁ ሲል በእኔና በእናንተ አሁን ደግሞ አነጋጋሪ ነገር ያደርጋል። በእኔ ዘመን አሁን በእኔ ጊዜ እግዚአብሔር እኔም በሚገልጸኝ ጊዜ ያልተለመደ አነጋጋሪ የሆነ ነገር እግዚአብሔር እንደሚያደርግ አምናለሁ። ምክንያቱም እንደዛ ነው እግዚአብሔር ራሱን የሚገልጸው፣ እንደዛ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ በየዘመናቱ እውነተኛ የሆኑ የእግዚአብሔር ነቢያት እነ ኤርምያስ፣ እነ ኤልያስ፣ እነ ኤልሳ በጊዜው የነበሩ ሰዎች አልተቀበሏቸውም። ጌታ ኢየሱስ ተናግሯል። እደግመዋለሁ፣ እዚህ በፊትም ብያለሁ። ንግሥት አዜብ በዚህ ትውልድ ላይ ተነስታ ትፈርድበታለች አለ። ለምን? የሰለሞንን ጥበብ ለመስማት ከሩቅ አገር መጥታለች አለ። ማን? ንግሥት አዜብ ከኢትዮጵያ ሄዳለች። ሃሌሉያ። ማን? በዚህ ዘመን ያለውን ትውልድ አለ ጌታ ኢየሱስ። በኤልሳ ዘመን ከሶሪያ አንድ ለምጣም መጥቶ ተፈወሰ። ነገር ግን በእስራኤል ለምጣሞች ሞልተው ነበር አለ። የሚገርም ነው። ብዙ በእስራኤል መበለቶች ነበሩ። ነገር ግን በኤልያስ ላይ የነበረውን የፕሮፌቲክ አኖይንቲንግ አንድ ሴት ብቻ ተጠቀመችበት፣ አንድ ሴት ብቻ ተገለገለችበት። ማን? የሰራፕቷ ሴት አለ። የሰራፕቷ ሴት እንደ እግዚአብሔር አገልጋይ እንደ እግዚአብሔር ልጅነቴ ዛሬ ነግራችኋለሁ፣ እጨርሳለሁ። በእናንተ ያለው ጸጋ እንዲገለጥ በእግዚአብሔር ፊት ጊዜ ውሰዱ። እደግመዋለሁ። በእናንተ ያለው ጸጋ እንዲገለጥ በእናንተ እግዚአብሔር ያስቀመጠው በራሳችሁ ሌን ላይ መሮጥ በምትችሉበት ሌን ላይ እንድትሮጡ እግዚአብሔር በእናንተ ያሰበውን ሐሳብ እንዲሰራ እግዚአብሔር ሆይ የልመና የምልጃ የጸሎት መንፈስ በእኔ ላይ አፍስ ብላችሁ ጸልዩ።
እሱ ነው የምጸልየው እኔ።